ለኢሳያስ ትልቁ ስጋት የጎላን ተራራና አሰብን እንደ ጎላን ተራራ የጎላን ተራራ ለእስራኤል ትልቅ ፖለቲካዊ ትርጉም እንዳለው ይነገራል። እስራኤል በህልውናዋ ላይ ችግር እንዳይገጥማት ለብሔራዊ ደህንነቷ ስትል በኃይል የያዘችው ተራራ እንደሆነ ይነገራል። ይህም ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግርና ማብራሪያቸው ላይ ምሳሌ አድርገው አንስተውታል። ጠቅላይ ሚኒስትሩ እስራኤል የጎላን ተራሮችን የያዘችው ለብሔራዊ ደህንነቴና ለህልውናዬ ችግር ያጋጥመኛል ብላ ስላመነች ነው ሲሉ ተደምጠዋል። ጠቅላዩ የጎላን ተራራ ምሳሌ ያደረጉት ከአሰብ ጋር የተያያዘ ነው። ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥሎ መኖር አይችሉም ሲል የተናገሩት አብሮ ይታያል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምትፈልገው በቢዝነስ ህግ እንደሆነ ተናግረዋል። ይህን ተከትሎም የፕሬዝዳንት ኢሳያስ አፈወርቂ መንግስት በማስታወቂያ ሚኒስትሩ በኩል ምላሹን ሰጥቷል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያት ለማድረግ የቀረበ ነው በማለት ትልቅ ስጋት እንደሆነ ገልጸዋል። የኤርትራ መንግስት ቃል አቀባዩ የጠቅላይ ሚኒስትሩን የፓርላማ ንግግር በተሰማበት ዕለት ምሽት ላይ በኤክስ ገጻቸው ባሰፈሩ ጽሑፍ ብዙ ጉዳዮችን አንስተዋል። የማነ ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው ያነሱትን እስራኤል ከሶሪያ በወረራ የያዘቻቸውን የጎላን ከፍታዎች ጉዳይ ጠቅሰዋል። ኤርትራን በተመለከተ የብዙዎች መነጋገሪያ የሆነ የጠቅላይ ሚኒስትር አብይ አህመድ የፓርላማ ንግግር የፕሬዝዳንት ኢሳያስ አፈወርቂ መንግስት ከወትሮ በተለየ መልኩ ቁጡ አድርጎ ታይቷል። የኢሳያስ አፈወርቂ መንግስት ለጠቅላይ ሚኒስትሩ ንግግሮች ምላሽ ሲሰጥ ቢቆይም እንዳሁኑ ግን ፈጥኖ አያውቅም። ከአሰብ ቀይ ባህር ጋር በተያያዘም በአስመራና በአዲስ አበባ መካከል በተፈጠረ የቃላት ጦርነት ምክንያት እስካሁን ባለው ሁኔታም በዕለቱ ምላሽ ሲሰጥበት ጊዜ የለም። ይህ ማለት ጠቅላይ ሚኒስትሩ ሆኑ ሌሎች ከፍተኛ ባለስልጣናት ስለ አሰብ ቀይ ባህር በተናገረው ማግስት ውሎ አድሮ ነበር ኤርትራ የምትመልሰው። አሁን ግን ጠቅላይ ሚኒስትሩ በተናገሩለት ምላሿን ሰጥታለች። ይህም ኤርትራን ምን ያክል እንደሰጋች ያሳያል። ጉዳዩ ከጎላን ተራሮች ጋር መያዙ ደግሞ ይበልጥ ያሰጋል። ነገሩም በአሰብ ጉዳይ ስስ ልብ ካላቸው ኢሳያስ ጋር ይገናኛል። ከዚህ ቀጥሎ አሰብ ከጎላን ተራራ ጋር አያይዘን ያለን አብራችሁን ቆዩ። ሌላው የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ምላሽ የሰጡበት ለኤርትራ መንግስት አንገብጋቢና ያስቆጣው ጉዳይ ወደ ኋላ ወደ ሰሜኑ ጦርነት የሚመልስ ነው። እሱም የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጋር በመሆን በህወሓት ላይ የህግ ማስከበር ዘመቻ ከመሳተፉ ጋር ይያያዛል። በወቅቱም ህወሓት ለኢትዮጵያና ኤርትራ ጭምር ስጋት እንደነበር ገልጸዋል። ፕሬዝዳንት ኢሳያስ አፈወርቂም በአንድ ቃለ መጠይቃቸው ላይ ህወሓት ለትግራይና ለኢትዮጵያ ብቻ ሳይሆን ለኤርትራም ለአጠቃላይ ለቀጠናውም ስጋት መሆኑን ተናግረው እንደነበር አይዘነጋም። ያ ብቻ ሳይሆን ኢሳያስ አፈወርቂ ከጦርነቱ በኋላም የህወሓትን ጥጋብ እንዳስተነፈሱ ሲናገሩ ተደምጠዋል። ከዚያ በኋላም የፌዴራል መንግስትና ህወሓት የፕሪቶሪያውን ስምምነት ተፈራርመው ኤርትራ ጭምር የተሳተፈችበት የሁለት ዓመቱ የሰሜን ኢትዮጵያ ጦርነት ፍጻሜ አግኝቷል። ከፕሪቶሪያ ስምምነት ወዲህ በኢትዮጵያና በኤርትራ መካከል ያለው ግንኙነት ሻከረ። የስምምነቱ አፈጻጸምም በርካታ ትችት ይሰጥበት ነበር። በሂደት ጉዳዩ ኢትዮጵያና ኤርትራን ብቻ ሳይሆን ፌዴራሉና ህወሓትን ጭምር የሚያካስስ ሆኗል። በዚህ መሃል የባህር በር ጥያቄ ሲነሳ የኤርትራ መንግስት ለይቶ አሰለፉን ቀይሮም ከህወሓት ጋር ጽምዶ የተባለ ጥምረት ፈጠረ። የኃይል አስተላለፉ በተገለጠበት በዚህ ወቅትም ጠቅላይ ሚኒስትሩ ንግግር አድርገዋል። ንግግራቸው ከሰሜኑ ጦርነት ጋር የተያያዘ ሲሆን በዚያን ጊዜም የኤርትራ ጦር የፈጸመው በደል እንደነበር ተናግረዋል። ይህን ተቃውሞ ምላሻቸውን የሰጡት የማንም የኢትዮጵያ መንግስት በትግራይ ጦርነት ወቅት እና ከጦርነቱ በኋላም ለኤርትራ ሰራዊት የክብር ሜዳጅ ሊሰጥ ይገባው ነበር ሲሉ ተደምጠዋል። ጠቅላዩ በማብራሪያቸው ስለ መንግስታቸው የቀይ ባህር ጥያቄ እንደ ብሔራዊ አጀንዳ እንደሚገነዘበው ተናግረዋል። ይህንን የሚያስረዱት በጎላን ተራሮች ምሳሌ ነው። ጠቅላይ ሚኒስትሩም እንዲህ ሲሉ ተደምጠዋል። እስራኤል የጎላን ተራሮችን የያዘችው ለብሔራዊ ደህንነቴ ለህልውናዬ ችግር ያጋጥመኛል ብላ ስላመነች ነው ሲሉ ተደምጠዋል። ጠቅላዩ የጎላን ተራሮችን ምሳሌ አድርገው ከጠቀሱ በኋላም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥሎ መኖር አይችሉም ሲሉ ተደምጠዋል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምትፈልገው በቢዝነስ ህግ ነው በማለትም በባህር በር ምትክ የታላቁ የኢትዮጵያ ህዳሴ ግድብ አሊያም የኢትዮጵያ አየር መንገድ ድርሻ ሊቀርብ እንደሚችል ጠቁመዋል። ያ ካልሆነ በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችልም አስረድተዋል። የኢትዮጵያ ህዝብ እያለ ያለው በስምምነት በገበያ ህግ ሳንጠፋፋ አብረን ለማድረግ በድርድር እንፍታው እያለን ያለው ሲሉም ተናግረዋል። የኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያና መንገድን ጨምሮ ነዳጅ ማጣሪያ መገንባቷን አስታውቀዋል። ለኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይ ማስቀረት ስለማይቻል ወደማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ ሲሉም ጠቅላዩ ተናግረዋል። ጠቅላዩ የጠቀሱት የጎላን ተራራ ምሳሌ ያነሱትም የኤርትራ የማስታወቂያ ሚኒስትር ትልቁ ስጋታቸውን ገልጸዋል። ጠቅላይ ሚኒስትሩ የጎላን ተራራን ያነሱት የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያት ለማድረግ የቀረበ እንደሆነ ጽፈዋል። አሰብ በኃይል ትወሰዳለች የሚል ስጋት አላቸው። የጎላን ተራራ ምሳሌም የኢትዮጵያ መንግስት እቅድ ያሳየ ነው ሲሉ ተደምጠዋል። በእርግጥ ጠቅላይ ሚኒስትሩ የባህር በር ጉዳይ በባሌም በቦሌም አይቀርም ያሉበት አውድ ከተቻለ በህጋዊ መንገድ ካልተቻለ ደግሞ በኃይል የማስመለስ እቅድ እንዳላቸው ተደርጎ ብዙዎች ዘንድ ሲተረጎም ታይቷል።
በባሌ ሲሉ በአስቸጋሪ፣ በቦሌ ሲሉ ደግሞ በመልካም ወይም በዓለም አቀፍ ሕግ መሰረት ማለታቸው እንደሆነም እየተተረጎመ ይገኛል። የኤርትራ ጦር ጉዳይ የማነ ይህን ያሉት ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች ጅምላ ግድያን ጨምሮም የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከርን የጠቀሱት ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄ በማንሳቱ እንዳልሆነም መናገራቸው ይታወሳል። ይልቁንስ በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ ተከትሎም ሽሬን ገብቶ አንዳንድ ግለሰቦችን ቤት በማፍረስ ፎቆችን ማፍረስ ሲጀምር ጸብ ተጀምሯል፣ አልተናገርንም እንጂ ሲሉ በሁለቱ መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ እንደሆነ አስረድተዋል። ከዚህ በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸውን እንዲሁም አድዋና አዲግራት ከተሞች ላይ ፋብሪካዎችን እንዳወደሙና ዘረፋ እንደፈጸሙም ለምክር ቤት አባላቱ ተናግረዋል። እነዚህ ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክተኞችን መላካቸውን ማክለዋል። ይህ ጸብ ተፋፍሞ ሄዶም የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ፍጥጫ የደረሰው ሲሉ ተደምጠዋል። ከዚህ ኃይል ጋር ሆነው ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እንስራ ያሉ ሲሉም ከሰዋል። ለዚህ የጠቅላይ ሚኒስትሩ ንግግር በኋላ በኤክስ ገጻቸው ላይ ምላሽ የሰጡት የኤርትራዊ ማስታወቂያ ሚኒስትር የብልጽግና ፓርቲ አስቀያሚ መለያ ሆነው አታላይነት ዛሬም በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ሲሉ ተደምጠዋል። ሁለቱ መንግስታት ዳግም በመኳረፍ የቃላት ጦርነት ውስጥ ገብተዋል። የኢሳያስና አብይ መንግስታት እየተወቃቀሱ በተለይም አሰብ የኛ ናት የሚለው ትርክትም በመንግስት በኩል ከፍ ብሎ ሲሰማም የኤርትራ መንግስት የኢትዮጵያ መንግስት እየተነኮሰ ነው የሚለው ክሱንም ከፍ አድርጎ እያሰማ ይገኛል። ጠቅላይ ሚኒስትሩ በፓርላማ ንግግራቸው ላይ የኢትዮጵያና የኤርትራ ጠብ የት ጋር እንደተጀመረ ለመጀመሪያ ጊዜ መናገራቸውን ተከትሎም የኤርትራ መንግስትም ደቂቃ ሳያባክን የጠቅላይ ንግግር በሰማበት ዕለት ምሽት ላይ ስጋትና ቁጣ የታየበት ፈጣን የተባለ ምላሽ መስጠቱም አስገራሚ ሆኗል። የኤርትራ መንግስት የአይነቱን ምላሽ የሰጠውም ጦሩ በትግራይ ጦርነት ወቅት በደል ፈጽሟል ተብሎ በመከሰሱ ብቻ ሳይሆን አሰብን ወይም የባህር በርን ጉዳይ እንደ ጎላን ተራራ መግለጻቸው ጭምር ነው። የኤርትራ መንግስት በአሰብ ጉዳይ ላይ ያለው አቋም የኢትዮጵያ መንግስት ከያዘው ጠንካራ አቋም ጋር ተመሳሳይነት አለው። ሁለቱም በአሰብ ጉዳይ የያዙት አቋም ጠንካራ እንደሆነ ይታወቃል። የኤርትራ ስጋት ኢትዮጵያ ፍላጎቷን በኃይል ታሳካለች በሚል ይተረጎማል። ጉዳዩ በዓለም አቀፍ ሕግ በሰጥቶ መቀበል መርህ ይሁን ቢባል እንኳን ኤርትራ ከኢትዮጵያ መንግስት ጋር ደፍራ ተደራድራ ለማሸነፍ ስጋቶች እንዳሉባት በግልጽ በመታየት ላይ ይገኛል። የኢትዮጵያ መንግስት ለድርድር ዝግጁ መሆኑን በተለያዩ አጋጣሚዎች ቢናገርም ለኤርትራ መንግስት ጎላ ብሎ እየተሰማ ያለው የኃይል አማራጭ የሚለው እንደሆነ ይነገራል። ለዚህም ነው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለጠቅላይ ሚኒስትሩ በሰጡት ምላሻቸው የእስራኤል የጎላን ተራራ ምሳሌ የኢትዮጵያ መንግስት የጦርነት እቅድ የሚያሳይ ብሎም ለጦርነቱ ፍላጎት የተሰጠ ምክንያት ነው ሲሉም የከሰሱበት ሁኔታ ታይቷል። ሰላም ለመላው ምስራቅ አፍሪካ፣ ሰላም ለሀገራችን። አበቃን። ሰናይ ጊዜን ተመኘን። ማስታወቂያ ሚኒስትሩ የወቅቱን ሁኔታ ሲያስረዱም እንዲህ ሲሉ ተደምጠዋል። የኤርትራ ጦር በብልጽግና ፓርቲ መሪና ከፍተኛ ወታደር አዛዦቹ በትግራይ ጦርነት እየተካሄደ በነበረበት ወቅት ጦርነቱ ከቆመ በኋላም ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበር ሲሉ ተደምጠዋል። የኢትዮጵያ መንግስትና ወታደር አዛዦችም ጥልቅ ምስጋናቸውን ለመግለጽ በአገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበር በህዝብ የሚታወቅ መሆኑን ይታወሳል ሲሉ ተደምጠዋል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የዘረዘሯቸውን ጉዳዮች ውሸት ሲሉ አጣጥለዋቸዋል። በኤርትራ ላይ የቀረበው ክስም የኢትዮጵያ መንግስት የባህር በር ማግኘት በሚል ሽፋን በኤርትራ ላይ ከፍት ያቀደውን የጦርነት አጀንዳ ምክንያት ለማስመሰል የተቀረጸ ነው ሲሉም ስጋታቸውን ገልጸዋል። ማስታወቂያ ሚኒስትሩን ጨምሮ አጠቃላይ የኤርትራ መንግስት ባለስልጣናት ብዙውን ጊዜ ለኢትዮጵያ መንግስት ምላሽ የሚሰጡት ታሪክን ዋቢ በማድረግ ብለውም የነበሩ መልካም ግንኙነቶችን በማስታወስ ነው። እናም የዛሬ 7 ዓመት ግድም የኢትዮጵያና የኤርትራ ፍቅር አስደናቂ ትርጉም እንደነበረው ኤርትራ ደጋግማ አስታውቃለች። በሰሜኑ ጦርነት ወቅት የኤርትራ ጦር ተሳትፎን በተመለከተም ኢሳያስ በአንድ ወቅት በሰጡት ምላሻቸው አልጸጸትም ማለታቸው ይታወሳል። የኢሳያስና የአብይ ሰላም እርቅ ለአብይ አህመድ የኖቤል ሽልማት ተሸላሚነት ለኢሳያስ አፈወርቂ ደግሞ ተፈላጊነት በማምጣቱም ዓለምን ሁሉ ያስገረመ እንደነበር ይታወሳል። የወቅቱ የኢሳያስና የአብይ እርቅም እስከ ጦር ሜዳ ድረስ በወታደራዊ ትብብር ጭምር የታየ ነበር። የኤርትራ ጦር በትግራይ ጦርነት ተሳትፎ በጦርነቱ ላይ የኤርትራ ወታደሮች ከ55 እስከ 75 በመቶ የሚገመተውን ንጹሃን መግደላቸውን ዘገባዎች ሲያመላክቱ ቆይተዋል። ይህ ጉዳይም ብዙ ሲያወዛግብ ቆይቷል። ጦርነቱ በህወሓትና በአብይ መንግስት ስምምነት ሲቋጭ አብሮ የዘመተው የኤርትራ መንግስት ስጋት ገብቶት መጨረሻ ላይ አሁን የሚታየው ተቃራኒ ኃይል አስተላለፍ ተፈጥሯል። ሰምዶ የመጣውም በዚህ መንገድ እንደሆነ ይታወቃል። የኤርትራ መንግስት ህወሓትን እየረዳ ነው ብሎ የኢትዮጵያ መንግስት በይፋ ይከሳል።